Hello guys, how are you? Are you fine? Okay, today I'm gonna teach you about the eighth part of speech. The eighth part of speech. አዎ ክፍለተ ዘረባ ስምንቱ ክፍላተ ዘረባ ነው የምንማረው። ክፍላተ ዘረባ ሲባል ምንድነው? ቃሎች ናቸው። የቃሎች እኩብ ናቸው። እነዚህ የእንግሊዝኛ ይሁን የማንኛውም ቋንቋ መሰረት ናቸው። እነዚህ ናቸው ሁሉም ነገር መሪ ሆኖ የሚቀሩ የራሳቸው የሆነ መሪ አላቸው። የራሳቸው የሆነ ግሩፕ አላቸው። ግሩፓቸው ደግሞ ምን አይነት ነገር ነው የሚያስተላልፉት የሚለው ነገርም እዛ ውስጥ አለ ማለት ነው። ስለዚህ ምናያቸው ስምንቱ ክፍላተ ዘረባ የሚባሉ ነው ምናቸው። the eighth part of speech በቃ ለንግግር ለሁሉም ነገር የሚያስፈልጉ የቃል ግሩፕ ናቸው ወይ ደግሞ የቃል ክፋሎች ናቸው ማለት ነው። እነሱም ምን ይባላሉ? አሁን እዘረዝራቸዋለሁ። አንደኛው ናውን ወይ ደግሞ ስም ብለን የምንጠራው ስም ብዙ አይነት አለ። ሁለተኛው ፕሮናውን ተውላጠ ስም ብለን የምንጠራው ማለት ነው። ሶስተኛ ቨርብ ወይ ደግሞ ግስ ብለን የምንጠራው ወይ ደግሞ ማሰሪያ አንቀጽ ተብሎ የሚጠራው ማለት ነው። አራተኛው አድቨርብ ወይ ደግሞ ተውሳከ ግስ ብለን የምንጠራው ነው ማለት ነው። አምስተኛው አድጀክቲቭ ወይ ደግሞ ቅጽል ወይ ደግሞ የስም ወይ ተውላጠ ስም ገላጭ ሆኖ የሚያገለግል ቃል ክፋል ነው። ስድስተኛ ፕሪፖዚሽን መስተዋድድ ወይ ደግሞ አንዱ ነገር ኢንትሮዲዩስ ለማድረግ አንድ ነገር ከአንዱ ነገር አያይዞ ኢንትሮዲዩስ አድርጎ የሚገልጸው ነው ማለት ነው። መስተዋድድ ተጣምሮ እንዲሄዱ የሚያደርግ ማለት ነው። እሺ ሰባተኛው ኮንጃክሽን ወይ ደግሞ መስተጻመር ብለን የምንጠራው ወይ ደግሞ አያያዥ ቃሎች አንዱ ክፍል አለ ሌላኛው ክፍል አለ ሁለቱም ተያይዞ የሆነ ትርጉም ያለው መልእክት የሚያስተላልፍ አረፍተ ነገር የመስራት ነገር ነው ማለት ነው። ስለዚህ አያያዥ ቃሎች ወይ ደግሞ መስተጻመር ብለን የምንጠራቸው የየራሳቸው ክፍልፋይ ያላቸው ባይዘው ወይ ሁላቸው ስምንቱም ሁሉም የየራሳቸው የሆነ ክፍልፋይ አላቸው። እነሱም እያንዳንዳቸው እናያለን ማለት ነው። ስምንተኛው ኢንትሮዳክሽን ብለን የምንጠራው ወይ ደግሞ ቃለ አጋኖ የምንለው ማለት ነው በአማርኛ ቃለ አጋኖ። ስለዚህ እነዚህ ስምንቱ ክፍለተ ዘረባ ናቸው ወይ ደግሞ the eighth part of speech የሚባሉ እነዚህ ናቸው መሰረት ናቸው ለእንግሊዝኛ ቋንቋ ወይ ደግሞ እንግሊዝኛ ለመናገር ከፈለጋችሁ እነዚህ ማወቅ ግዴታ ነው ማለት ነው። ሁሉንም የምናገረው ነገር ከነዚህ ውስጥ አይወጣም። ምክንያቱም ቦድ ናቸው ሰፊ ናቸው የየራሳቸው ከፋፍለው የሚያዩት ነገር አለ የተመደውት ማለት ነው። ግን በጠቅላላ ኃይለኛ የሆነ ግሩፕ ሆኖ ደግሞ አንድ ተመሳሳይ ያላቸው ወደ አንድ ተመዶ የሚነግሩን የቃል ክፍል ወይ ደግሞ የንግግር ክፍሎች ናቸው ማለት ነው። አሁን እያንዳንዳቸው እስኪንይ ወዴት እንሄዳለን? አንደኛው ስም ማለት ምንድነው? ስም ወይ ደግሞ ናውን ብለን የምንጠራው ናውን is a word used to name a person, place, animal, thing and area አዎ የሆነ ስያሜ ምን ሰይመው ወይ ደግሞ ምን ጠራው ነገር ማለት ነው። አንተ ምን ብለን ነው የምንጠራው? ሁሉም ነገር የየራሱ የሆነ ስም አለው። ሁሉም ነገር ምን እንራዳዳው ማለት ነው። መጥሪያው የግል ስም ይሆን ይችላል፣ የውል ስም ይሆን ይችላል፣ ወይ ደግሞ ኮሌክት የተደረገ ስም ይሆን ይችላል። የተለያዩ ስሞች አሉ ባይዘው ስም በአጠቃላይ ግን ስም ተብሎ አንድ ግሩፕ የሆነ የቃል ክፋል አለ ማለት ነው። ስም ማለት ምንድነው? ሁላችንም እናውቀው ነገር ነው። ስንናገር የሆነ ተግባር የተተገበረ ሳይሆን ስሙ ምንድነው ብለን ምንራዳዳው ብለን ምንጠራው። አሁን እያንዳንዳችን የየራሳችን የሆነ ስም አለን እኮ ሰዎች። ስለዚህ ስሞች ደግሞ የየራሳቸው የሆነ ክፍልፋል አላቸው ማለት ነው። እነሱም እናያለን ባሁኑ ሳይሆን በየራሳቸው ሄደን ደግሞ እናያለን ማለት ነው። ስለዚህ ስም ማለት ምንድነው? መጣሪያ የሆነ ለቲንግ ለአኒማል ወይ ደግሞ ማለቴ ለነገሮች ለሰው ለእንስሳ እንደገና ኤዲያ የሆነ ነገር ስያሜ የምንሰይመው ነገር የሚያገልጽልን ማለት ነው። ኤግዛምፕል ፒፕል ስኪን አበበ፣ ከበደ፣ መሰረት፣ አልማዝ ብለን እንጠራ እንችላለን ማለት ነው። ምን ስለ ሰው ማለት ነው ግለሰው። እሺ እንደገና አበበ is driving a car አለ። አሁን አበበ ስም ነው። አበበ is driving a car። አሁን ባለቤቱ ማን ነው? እዚህ ላይ አበበ የሆነ ተግባር የሚተገብር አካል ነው ማለት ነው። ባለቤቱ ሆኖ ነው። ስለዚህ ስም ነው ማለት ነው። is የሚለው ግን ተግባር ወይ ደግሞ
ግሱ ነው ማለት ነው። ስለዚህ አበበ is a noun። ኦኬ ሁለተኛው አልማዝ is a beautiful girl አለ። አልማዝ ምንድነው? ባለቤት ናት። ስለ አልማዝ ምንናገረው ስለ አልማዝ ነው፣ መጠሪያ ስሟ ማለት ነው። ስለዚህ ፕሮፐር ናውን ባይ ዘ ዌይ ብዙ ይከፈላል ብያቸዋለሁ። የየራሳቸውም እናያለን ናውን ስናይ ማለት ነው። እሺ እንደገና ቲንግስ ወይ ደግሞ ነገራት ነገሮችስ ምን ብለን እንጠራ እንችላለን? ተብል አለ። አሁን አለ ተብል የሆነ ጠረጴዛ ማለት ነው። ስቶን ወይ ደግሞ ድንጋይ ብለን የምንጠራው ቼር። አዎ እነዚህ ምንድናቸው ማለት ነው? ነገሮች ናቸው። በቃ ነገሮቹ ዓለም ላይ ስንት ዓለም ላይ ያሉ ነገሮች አሉ። እነሱ የየራሳቸው የሆነ ስያሜ አላቸው። እነሱ ምን ይባላሉ ማለት ነው? የስም የቲንጎች ወይ ደግሞ የነገሮች ስም ብለን እንጠራቸዋለን ማለት ነው። 3 bring the chair to here አለ። to here bring the chair to here። አሁን ቼሩ አሁን አምጣው አልከው ለአንድ ሰው ምኑን? ቼሩ በቃ ስያሜው እየነገርነው ነው ማለት ነው። ቼሩ ወይ ደግሞ ወንበሩ ወደዚህ አምጣው እያለው ነው አንተ። ስለዚህ ስያሜው ካላወቅንም አንድ ነገር ለማድረግ አናድርገው ማለት ነው። ስለዚህ የራሳቸው የሆነ ስያሜ አላቸው ማለት ነው። ናው ኔሚንግ ኦኬ። አኒማል ካው ዶግ ካት ብለን እንጠራ እንችላለን ማለት ነው። the dog is in the garden አለና ማለት the dog is in the garden is the garden ወይ ደግሞ አታክልቱ ላይ ያለው ምንድነው? ዶጉ ነው ወይ ደግሞ ውሻው አታክልቱ ውስጥ ላይ ነው ያለው እያለ ነው። ስለዚህ ጋርደን ስም ነው። ጋርደን የሱ ስም ውሻው የት ላይ አለ? ከጋርደኑ መጠሪያ ነው። ውሻውም ስም ነው ማለት ነው። ሁለቱም ስም ናቸው ማለት ነው። እሺ ፕሌስስ ምን ማለት እንችላለን? ፕሌስ ማለት ምንድነው? ፕሌስ ወይ ደግሞ ቦታ፣ የቦታ ስም። ኢትዮጵያ አለ። አገራችን ኢትዮጵያ አንድ ስያሜ ነው። ስለዚህ መጠሪያ ስሟ ነው ማለት ነው። ኢንግላንድ አለን። ኒውዮርክ፣ መቀለ፣ አዲስ አበባ እነዚህ የቦታ ስያሜ የሰጠናቸው ለራሳችን የምንራራዳቸው ነገሮች ናቸው ማለት ነው። እሺ ሌትስ ጎ ቱ ኢትዮጵያ አለ። እስኪ እንሂድ ወደ ኢትዮጵያ እገለ እያለ ነው። ስለዚህ ኢትዮጵያ ወዴት? ኢትዮጵያ የሚባል ስም አለ፣ ወደዛ እንሄዳለን የሚል ነገር ይገልጽልናል ማለት ነው። ስለዚህ ይጠቁመናል ማለት ነው ወዴት መሄድ እንዳለብን። ስያሜ አለ ቦታው ምንሄደው። ስለዚህ ኢትዮጵያ የሚባል ቦታ ማለት ነው። ስለዚህ ስለ ስም እዚህ ብለናል። ስም የራሱ የሆነ ነገር ስንሰራ ደግሞ ስንት ካይንድ ኦፍ ስም ወይ ደግሞ ናውን እንዳሉ እናያለን ማለት ነው። አሁን ወደ ሁለተኛው እንሄዳለን። ፕሮናውን ወይ ደግሞ ተውላጠ ስም ብለን የምንጠራው ፕሮናውን ተውላጠ ስም። የፕሮናውን is a word used to instead of noun or a noun phrases። አሁን ምንድነው የሚተካው? ይሄ ለናውን ተክቶ የሚገባ የቃል ክፍል ነው ማለት ነው። ናውንን ወይ ደግሞ ስም ተክቶ የሚገባ የቃል ክፍል ነው። ምን ፕሮናውን ብለን የምንጠራው ወይ ደግሞ በአማርኛው ተውላጠ ስም ብለን የምንጠራው ማለት ነው። ፎር ኤግዛምፕል አበበ ከማለት እሱ ማለት እንችላለን። የሆነ አርእስቲ አድርገን የምናወራው ነገር አለ። አበበ እኮ ወደዚህ ሄደ እንደዛ ያደረገ እሱ። ሁሌ አበበ ከማለት እሱ ብለን እናገራለን። ስለዚህ እሱ ማለት ደግሞ ሂ ይባላል በእንግሊዝኛው። እሷ ማለት ሺ፣ ሂም ለሱ ወይ ደግሞ ኦብጀክት ነው። ሳብጀክት እና ኦብጀክት አለው እዚህ ላይ የየራሱ የሆነ ስንሰራው እዛው እናያለን ማለት ነው። ሂ፣ ሺ፣ ሂም፣ ዊ እኛ ማለት ነው። ኢት እሱ ወይ ደግሞ እሷ ለነገሮች ሰው ላይ ያልሆኑ ነገሮች ማለት ነው። ዘይ እነሱ። እከለ ከማለት እነሱ በአጠቃላይ ብለን ባጭሩ እናገራለን ማለት ነው። ለነሱ ተክቶ የሚነግረን ማለት ነው። ዩ አንተ ወይ ደግሞ እናንተ። ዘም ለነሱ ፈካ ኦብጀክት ማለት ነው። አይ ሚ እነዚህ ተውላጠ ስም ናቸው ወይ ደግሞ ፕሮናውን ብለን የምንጠራቸው ቃሎች ናቸው ማለት ነው። ስለዚህ ብዙ አይነት ክፍልፋይ ደግሞ አለው ፕሮናውን ባይዘው። እሱ ደግሞ የራሱ የሆነ ቪዲዮ ስንሰራ እናያለን። ክፍልፋሉ ምንድነው የሚጠቅመው የሚለው ነገርም ያስረዳናል ማለት ነው ያን ጊዜ። ኦኬ ኤግዛምፕል እስኪ አበበ ኢዝ ኢን ዘ ጋርደን አለ። አበበ ኢዝ ኢን ዘ ጋርደን። አበበ አታክልቱ ውስጥ ላይ ነው ያለው አለ። ኦኬ ሂ ኢዝ ዋተሪንግ ዘ ፕላንት አለ። he is watering the plant። አበበ ጋርደኑ ወይ ደግሞ አታክልቱ ውስጥ ላይ ነው ያለው አለ። እሺ እሱ ምን ያደርጋል ማለት ነው? ውሃ ያጠጣቸዋል ተክሎቹ እያለ ነው እሱ ብሎ አበበ ከማለት ድግማ። ስለዚህ instead of አበበ we replaced by he። ኦኬ ሁለተኛው ኤግዛምፕል አበበ gives her
a book አበበ ስም ነው እንደገና her የሚለው ደግሞ ተውላጠ ስም ነው ወይ ደግሞ pronoun ብለን የምንጠራው የቃል ክፍል ነው ማለት ነው ስለዚህ አበበ gives her a book አበበ ለሷ መጽሐፍ ሰጥቷታል ማለት ነው ስለዚህ her indicates pronoun ወይ ደግሞ ለሷ ኦብጀክት ነው ተቀባይ ናት ድርጊት አድራጊ ሳይሆንማ ድርጊት ተቀባይ ስለሆነች ማለት ነው ስለዚህ this is pronouns ሶስተኛው ደግሞ verb ብለን የምንጠራው ማለት ነው ወይ ደግሞ ግስ ብለን የምንጠራው verb is a word used to describe an action state or occurrence action state or occurrence እነዚህ ነገሮችን የሚያሳይ ነገር ነው በቃ ስለ አክሽን ወይ ደግሞ ስለ የሆነ ሁኔታ ወይ ደግሞ occurrence በቃ የሆነ ሳቢየን የተደረገ ነገር ሁኔታ ምን አይነት ነገር እንዳለ ማለት ነው ወይ ደግሞ ምን እንዳለ ማለት ነው እሺ እንደተደረገ ወይ ደግሞ ሲቹዌሽኑ ምንድነው ብሎ የሚያመለክት ማለት ነው ኤግዛምፕል ባይ መግዛት ገዛ ካም መጣ ጎ ሄደ went ፈለገ bring አመጣ doing ያደረገ is are were was etc are some example of what verbs ወይ ደግሞ ማሰሪያ አንቀጽ ናቸው ማለት ነው እነዚህ ማሰሪያ አንቀጽ ግስ ብለን የምንጠራቸው የቃል ክፍሎች ናቸው ማለት ነው እነዚህ ኦኬ ኤግዛምፕልስ ከኒ ኤግዛምፕል 1 the man will buy the book አለ አሁን አንድ ሰው የሆነ ተግባር ተግብሯል ምን አደረገ ባይ አደረገ ባይ ሊያደርግ ነው the man will buy the book ሰውየው መጽሐፍ ሊገዛ ነው ይያለ ነው ሊገዛ ባይ ማለት መግዛት ማለት ነው ይሄኛውም ያው ግስ ነው አጋዥ ሆኖ ነው የቀረው will የሚለው ነገር ማለት ነው ስለዚህ ባይ የሚለው ግን main verb ነው ስለዚህ ያደርጋል ይያለ ነው ድርጊት ማለት ነው ድርጊት ነው የሚያሳየው አብዛኛው ጊዜ ምንድነው እንደ ማስተጋገርም እንደ ማሰሪያ አንቀጽ ሆኖ ነው በአጣቃላይ የሚያገለግለው ግስ ግን አሁን እዚህ ላይ ማጥረቅ ነው እሺ ሁለተኛው ዓለም ላይክስ ፉትቦል አለ ላይክስ አሁን ይሄ ሲቹዌሽን ሁኔታ ምን ያደረገ ፊሊንጉ ነው ያደረገ ነው ስለዚህ እንደ ማሰሪያ አንቀጽ ሆኖ የሚያገለግለው እዚህ ላይ ላይክስ ማለት ይወዳል በቃ ሁኔታው ይወደዋል ድርጊቱ ማሰሪያ አንቀጽ ሆኖ አገለገለ ማለት ነው ስለዚህ ግስ ነው ማለት ነው verb ነው ዓለም ላይክስ ፉትቦል ዓለም የእግር ኳስ ይወዳል የሚል ትርጉም አለው እሺ ወደ አራተኛው adjectives ማለት ምንድነው adjectives are words that describe noun or pronouns አሁን adjectives ስንላቸው ምንድናቸው ምንላቸው adjectives adjective ወይ ደግሞ የስም ገላጭ ብለን ምንጠራቸው የቃላት ክፍሎች ናቸው ማለት ነው እነዚህ ጥቅማቸው ደግሞ ስምን የሚገልጹ ናቸው ስምን ምን እንደሆነ አብራርተው የሚገልጹልን ገላጭ ሆኖ ነው የሚያገለግሉን ማለት ነው ምን አይነት ያንስ ያም የሰጠነው ምን አይነት ነገር እንደሆነ ዲስክራይብ የሚያደርጉ ወይ ደግሞ የሚገልጹ ናቸው ማለት ነው እስኪ ኤግዛምፕል ስለዚህ ስምን ወይ ደግሞ pronoun ነው የሚገልጹት ባይዘው ብላክ አለ ብላክ ማለት አሁን ገላጭ ነው there is a black box ወይ ደግሞ ox ማለት እንችላለን ስለዚህ oxሱ ምንድነው black ወይ ደግሞ ጥቁር ብለን እንጠራው ማለት ነው red small big my yours your his her እነዚህ ገላጭ ናቸው ምን አይነት ገለጻ እንደሚያደርጉ ደግሞ adjective ስናይ ራሱ ብዙ ክፍልፋይ እንዳለው እናያለን ማለት ነው እዛ ላይ ደግሞ ከፋፍለን ምን ላይ ነው የምንመድበው የሚለው ነገር እናሳያለን ማለት ነው ስለዚህ እዚህ ማያዝ ያለባችሁ adjective ማለት የስም ገላጭ መሆኑ ብዙ አይነት የስም ገላጮች አሉ ወይ ደግሞ የፕሮናውን ገላጮች አሉ እነሱም እናያቸዋለን ማለት ነው አሁን እንደ ሃይላይት ግን adjective ምን እንደሆነ ወቁት ማለት ነው አምስተኛው adverb ተውሳከ ግስ ይኛው ደግሞ adverb is a word that modifies a verb an adjective or another adverb in general the sentence አሁን ለምንድነው የሚገልጸው ገላጭ ነው እነዚህ ተውሳከ ግስ ብለን ምንጠራቸው ለግስ ይገልጸዋል ወይ ደግሞ ያብራራዋል ለአድጀክቲቭ ያብራራዋል ወይ ደግሞ ይገልጸዋል ለሌላ አድቨርብም ገላጭ ሆኖ ይመጣሉ እንደገና ለሴንቴንሱ በሙሉ እንደ ገላጭ ሆኖ ያገለግላሉ ማለት ነው ማን adverb የሚባሉ ወይ ደግሞ ተውሳከ ግስ ብለን የምንጠራቸው ከስምንቱ አንዱ የሆነው ክፍላተ ዘረባ ማለት ነው እሺ
ኤግዛምፕል ወርዶች happily, normally, greatly, quickly, very, there, here, never. It is are some example of what? Adverbs. Word of adverbs. Okay. Example ከበደ never drinks coffee አለ። አሁን በደንብ እዩት። ከበደ የሚባል ሰው አለ። never drinks coffee ያ ኮፊ አለ። ኮፊ ባበበ ምንም በቃ ድሪንክ አዳረገ። አሁን never drinks ተግባሩ ድሪንክስ ነው። ቨርቡ ለቨርቡ ነው የሚገልጸው። never ምን አላደረገም እያለ ነው። ከበደ never አላደረገም ምን በቃ ኮፊ አልጠጣም ጠጥቶ አያቅም የሚል ትርጉም አለው። አበበ ቡና ጠጥቶ አያቅም በጭራስ እያለ ነው። አንተ ከበደ never drinks coffee. So never describe for the drinks verb, for the verb of drinks. Yeah. Question example 2 I will go there tomorrow. በደንብ እዩ። I will go there tomorrow. አሁን ብዙ አይነት አድቨርብ አሉ። የታይም የሚገልጹ የቦታ የሚገልጹ እንደገና ዲግሪ የሚገልጹ ብዙ ነገሮች ናቸው። እነሱ የየራሳቸው ስናይ ወይ ደግሞ የየራሳቸው ቪዲዮ ሰርች ያለው እዛ ታያላችሁ ማለት ነው። ኦኬ I will go there tomorrow. there ማለት ቦታ ነው ማለት እኔ ነገ እሄዳለሁ ወዴት ወደዛ። አሁን እያወሩ ነው። አሁን የት እንደሆነ ምን እንደሆነ በራሳቸው የሆነ ኦብጀክት ሳብጀክት አድርጎ እያወሩት ነው። ወደዛ እሄዳለሁ ነገ እያለው ነው። አንተ I will go there tomorrow ነገ ወደዛ እሄዳለሁ የሚል ትርጉም አለው። ስለዚህ there indicates go የሚለው ወዴት ነው የምትሄዱ ወደዛ go የሚለው ነገር ይገልጸዋል ማለት ነው። ለጎ there የሚለውስ ለጎ መሄዱ ወዴት እንደሆነ ማለት ነው። እሺ ሶስተኛው አበበ is very tired አለ። አሁን በደንብ እዩ። tired ምንድነው? ገላጭ ነው። ስለዚህ very የሚለው ደግሞ አድቨርብ ነው። very የሚለው አድቨርብ ለገላጩ ለስም ገላጩ ይገልጸዋል ማለት ነው። እንደገና tired ማለት ለስም ገላጭ ነው። ስለዚህ very በጣም የማለት ነው። አበበ በጣም ደክሞታል እያለ ነው ማለት ነው። ስለዚህ አበበ is very tired ማለት very indicates what? Adverb, and tired indicates adjective. So verb, the very adverb is modified for the adjective of tired. The tired adjective ማለት ነው። ለtired የሚለው adjective እየገለጸው ነው ማለት ነው። አሁን ወደ ስድስተኛው ክፍል እንሄዳለን። preposition መስተዋድድ ብለን የምንጠራው ማለት ነው። preposition እነዚህ ቃሎች ደግሞ በጣም ባይዘው ግራማቲካሊ ህጋቸው በጣም ትሪኪ ናቸው። ግን ይሁን እንጂ በተለምዶ ወይ ደግሞ ፕራክቲስ ባደረግን ቁጥር በቃ ራሳቸው ፍሎንት አድርገው ይመጣሉ ማለት ነው። ውስጣችን ይገባሉ ማለት ነው። ከንግግራችን እየገቡ ስለዚህ ጣፋጭ ያደርጉታል ንግግራችንን። የሆነ ነገር ኢንትሮዲዩስ ሆኖ ያገለግላሉ። አንዱ ለአንዱ አስወድደው ወይ ደግሞ አዋደው ይሄዳሉ ማለት ነው። ስለዚህ preposition is a word that shows direction, location, time or introduction on objects ይለናል። ዳይሬክሽን ያሳያሉ ወዴት እንደሆነ፣ ታይሙ መቼ እንደሆነ ያሳያሉ ማለት ነው። እንደገና ኢንትሮዲዩስ ለኦብጀክት ወይ ደግሞ ለሆነ ኦብጀክት የሚደረግ ነገር እንደ ኢንትሮዲዩስ ሆኖ ያገለግላሉ ማለት ነው። ኤግዛምፕል እነዚህ ወርዶች ደግሞ at, on, by, for, with, to, from, in, drink and a lot of prepositions are present in English by the way. እነዚህ ትሪኪ ናቸው። እዛ ቪዲዮ ስንሰራ የራሳቸው ደግሞ በደንብ መከታተል አለባችሁ ማለት ነው። ቪዲዮ የሰራሁት በደንብ ማየት አለባችሁ። እሺ guys, please subscribe, share and like. Thank you very much. Let me go. Okay. Example 1. Aster is in the kitchen አለ። በደንብ Aster is in the kitchen። አሁን በደንብ እዩ። in the kitchen የት እንዳለች እየጠቆመን ነው። የቦታ እየጠቆመን ነው ማለት ነው። አስተር የት እንዳለች እየጠቆመን in the kitchen ቦታ እያሳየን ነው ማለት ነው። ስለዚህ in indicates preposition. Okay, ሁለተኛው ኤግዛምፕል I am going to London for a month. አሁን ወደ ለንደን እየሄድኩ ለወራት ያክል ወደ ለንደን እየሄድኩ ነው። ለወራት ያክል እዛ ቆያለሁ እያለ ነው። አንተ for indicates what? preposition ያ የሆነ ለጊዜ ይጠቁማል ማለት ነው። for a month የሚለው ለወራት ያክል ጊዜ ነው የምጠቁምልን ማለት ነው። እሺ ሶስተኛ the book is on the table.
ኦን የሚለው ቦታ ነው የሚያሳየን የት እንዳለ ያን ቡክ የት እንዳለ እያሳየን ነው the book is on the table ማለት እቲ መጽሐፉ ከተብሉ በላይ ነው ያለው እያለን ነው አንተ ኦኬ አሁን በደንብ እያያችሁ እንደሆነ ተስፋ አደርጋለሁ ኦኬ ወደ ሰባተኛው አልፋለሁ ኮንጃክሽንስ የሚባሉት ኮንጃክሽን ወይ ደግሞ መስተጻምር ብለን የምንጠራቸው ወይ ደግሞ አያያዥ ቃሎች ብለን የምንጠራቸው የቃል ክፍሎች ናቸው አንተ እነዚህ በጣም ጣፋት ያደርጉታል ምንን ሴንቴንሱ የምንሰራው ሴንቴንስ አንዱ ካንዱ አጣምረው የሆነ ትርጉም ያለው መልእክት እንድናስተላልፍ ያደርጉናል ማለት ነው conjunctions joins words phrases or clauses together ይለናል አሁን አንድ ቃል ከአንድ ከሌላ ቃል ወይ ደግሞ አንድ ሐረግ ከሌላ ሐረግ ወይ ደግሞ አንዲ ሰሚ ሴንቴንስ with ወይ ደግሞ clauses ብለን የምንጠራው ከሌላ clauses ያነ clause ዲፔንደንት ወይ ደግሞ ኢንዲፔንደንት ሆን ይችላል ማለት ነው ስለዚህ እነሱ አያይዘው ትርጉም ያለው መልእክት እንድናስተላልፍ ያደርጉናል ያያይዟል ማለት ነው ኦኬ ኤግዛምፕል እነዚህ ቃሎች ደግሞ ኤግዛምፕል ቃሎች ማለት ነው ኤንድ ብለን የምንጠራው ሁሌ እንጠቀመው ነው ኦር ብለን እንጠቀማለን because so but while for when where before after ብለን ምንጠራቸው የቃል ክፍሎች ምን ተብለው ይጠራሉ ማለት ነው ኮንጃክሽን ተብለው ይጠራሉ ኮንጃክሽን ደግሞ የራሱ የሆነ ክፍልፋል እንዳለው ማወቅ አለባችሁ እሱም የራሱ የሆነ ቪዲዮ ሰርቻለሁ ማየት አለባችሁ ማለት ነው ስለዚህ ኤግዛምፕልስ ግናይ I like cats and dogs ያለ I like cats and dogs ድመቶችና ውሻዎች እወዳለሁ እያለ ነው ውሻዎች እወዳለሁ እያለ ነው I like እወዳለሁ እያለ ነው and indicates what conjunction አያያዝ ነው ማለት ነው cats and dogs ማለት ነው I like cats and dogs ምንና ምን እንደሆነ ውሻና ድመቶችና ውሻዎች እወዳለሁ እያለ ነው ኦኬ ሁለተኛ go where you like go where you like go where you like ማለት ምን ማለት ነው ወደ ፈለከው መሄድ ትችላለህ እያለው ነው አንተ ወደ ፈለከው መሄድ ትችላለህ እያለው ነው ኦኬ ሂድ በቃ ወደ ፈለከው ሂድ እያለው ነው ስለዚህ where indicates what conjunction አያያዥ ነው ማለት ነው ኦኬ ሶስተኛው she is poor but happy she is poor but happy አሁን በደንብ ይዩት ሁለት ነገሮች አሉ እዚህ ላይ እሷ ደሃ ናት ግን ደስተኛ ሁለቱ አስማምቶ ይሄዳል ማለት ነው ሁለት የተቃራኒ የሆኑ ሐሳቦችን አጣምሮ ትርጉም ያለው መልእክት ወይ ደግሞ እኛ እንድረዳን አድርጎ ይነግረናል ማለት ነው ማንን ኮንጃክሽን ተጠቅመን ማለት ነው የመጨረሻውና ስምንተኛው ደግሞ ምን ይባላል ኢንትሮጃክሽን ወይ ደግሞ ቃል አጋኖ ብለን የምንጠራው የቃል ክፍልና ነው ማለት ነው introduction is a word or phrases that express feeling ወይ ደግሞ most of the time in speaking ነው የምንጠቀመው ማለት ነው እነዚህ የሆነ ስሜታው ይሆነን አጋንነን ወይ ደግሞ ነገሮች ሁሉ በትንሽ ወይ ደግሞ በትልቅ አድርገን ስናወራ የምንጠቀመው የቃል ክፍል ምን ይባላል ኢንትሮጃክሽን ተብሎ ይጠራል ወይ ደግሞ ቃል አጋን ነው ብለን የምንጠራው በአማርኛ ነው ማለት ነው አንተ እሺ ኦኬ እስኪ ወርድ ላይክ ዋው ያ ኦፕስ አንድ ሐሳብ ለማሰብ ማለት የሆነ የሚደነቅ ነገር ካገኘ ብለን እናወራለን ማለት ነው ኢቲሲ አር ሳም ኤግዛምፕል ኦፍ ዋት ኢንትሮጃክሽን ብለን የምንጠራው የቃል ክፍል ነው ማለት ነው አጋንነን የምንናገርበት ነገር ነው ማለት ነው እሺ እስኪ ኤግዛምፕል እንረይ please don't talk during the film አለ አሁን እያጋነን ነው አተከስ አሁን የሚያወራ የሆነ የሚያሻካሽኩ ፊልም እያየን የሚያሻካሽኩ ስናይ ብለን በቃ ባጋነን ነው በቃ እስከ ስንት ጸጥታ እንደሚያስፈልገው እዛ ማየት ስለምንናገር ማለት ነው hurry I won the lottery hurry ማለት በቃ በጣም እንኳን ደስ ብሎኛል በቃ ሎተሪ አግኝቻለሁ ወይ ደግሞ ሎተሪ አሸንፌያለሁ ብሎ ስናገር hurry ብለን አጋን የምናገረው ነገር ነው ማለት ነው ስለዚህ እነዚህ ደግሞ የየራሳቸው እንሰራለን ብያቸዋለሁ ስለዚህ እነዚህ ምን ይባላሉ ኢንትሮጃክሽን ተብለን ይጠራሉ በጀነራሊ ስምንቱ የቃል ክፍሎች ምንድናቸው ማለት ነው ምን ናቸው በቃ አይተናል እነሱ በደንብ እዩት እነሱ ደግሞ የየራሳቸው የሆነ ክፍልፋይ አላቸው ብያቸዋለሁ እነሱ የየራሳቸው እሰራላችኋለሁ ስለዚህ ቪዲዮ ተከታተሉት ሰብስክራይብ ሼር ኤንድ ላይክ አድርጋችሁ ለዚህ ቻናልም ቤተሰብ ይሆናችሁ
መሄድ አለበት።